በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ዮሐንስ ሐዋርያ ዘኅዳር ወር። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም በኅዳር ወር የሚነበብ የሚጸለይ የሐዋርያው የቅዱስ ዮሐንስ ገድል ይህ ነው። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ወልደ ነጎድጓድ ቅዱስ ዮሐንስም መልሶ አላቸው፣ እናንተ የኤፌሶን አገር ሰዎች እንደዚህ ለምን ታብዳላችሁ? ለርኩሳን አማልክት በዓልን ታከብራላችሁ። የፍጥረት ሁሉ ፈጣሪ የሆነ እግዚአብሔርንስ ለምን ትተዋላችሁ? በእግዚአብሔርና በታላቅ ኃይሉ ቁጣቸውን ይዞ ስለ ወልደ ነጎድጓድ ስለ ቅዱስ ዮሐንስ እነሆ አምላካችሁ እኔን በምትመቱበት ድንጋይ ብዛት የተነሳ ተሰበረ። የፈጣሪ የእግዚአብሔርን ብርታት ትመለከቱ ዘንድ ትወዳላችሁና ወቁ። የነቃችሁ ሁኑ፣ የምትመለከቱትንም ለመቀበል ፈጣኖች ሁኑ። ወልደ ነጎድጓድ ቅዱስ ዮሐንስ ቆሞ ጸለየ፣ እንደዚህም ለመነ። ጌታችን ኢየሱስ ክርስቶስ መፍራትን ወደ እነዚህ ሰዎች ልብ አድርገው እያለ ለመነ፣ ማለደ፣ ያለ አንተ ሌላ አምላክ እንደሌለ ያውቁ ዘንድ። በዚያችም ሰዓት በምድር ላይ ሲዞር ቃልን ሰሙ። ቃልንም ሲያደምጡ 200 ሰዎች ወደቁ፣ እንደ በድኖችም ሆኑ። ከሞት የተረፉት ግን የጌታ ሐዋርያ ለሆነ ለወልደ ነጎድጓድ ቅዱስ ዮሐንስ ሰገዱ። መጥተህ ታስነሳቸው ዘንድ እንለምንሃለን፣ እኛም በአምላክህ እናምናለን አሉት። ቅዱስ ዮሐንስም መለሰ እንደዚህም አላቸው፣ አንገታችሁ የደነደነ የኤፌሶን ሰዎች ሆይ፣ ሙታን በተነሱ ጊዜ እኔ ያውቃለሁ፣ በሕያው እግዚአብሔር የምታምኑ አይደላችሁም። እንደ ፈርዖን ልብ የእናንተም ልብ ሆናችሁ ስለምን ደነደነ? ቅዱስ ዮሐንስም ዓይኖቹን ወደ ሰማይ አነሳ። የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ በካህሊነትህ ሙታን ሁሉ ይነሱ፣ በስምህም ይዳኑ እያለ ዓይኖቹን ወደ ሰማይ አነሳ። በዚያም ሰዓት ታላቅ መነዋወጥና መንቀጥቀጥ ሆነ። የሞቱት 200 ሰዎች ተነስተው ለቅዱስ ዮሐንስ እየሰገዱ በምድር ላይ በፊታቸው ወደቁ። ሕያው ሰው ሆይ ምን ታዝናለህ አሉት። እሱም ተቆጣቸውና የሃይማኖት ሕግን አስተማራቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ከዚያ በኋላ በአገር መካከል ግልጥ በሆነ ቦታ ተቀመጥን። አሕዛብም ወደሱ ይሰበሰቡ ነበር። አንዲት ሴት ደርሳ ለቅዱስ ዮሐንስ ወንጌላዊ ሰገደችለት፣ እንደዚህ እያለች፣ የእግዚአብሔር አገልጋይ ሆይ አንድ ልጄን የረከሰ ሰይጣን ያዘብኝ። ከቀን ጀምሮ በመከራ በጭንቅ ቤት ከዚህ ሰይጣን የተነሳ ሲታመም ፈጽሞ የወደቀ ነው። ልጄን ይቅር ብለህ ታድነው ዘንድ እኔ ለምንሃለሁ። እኔና አባቱም በአንተ አምላክ እናምናለን እያለች ለመነችው። ቅዱስ ዮሐንስና ዲዮስቆርዶስ ተነስተው ወደዛች ሴት ቤት ገብተው በዚያ ልጅ ላይ ተመለከቱ። በአልጋ ላይ ተኝቶ ተመለከቱ፣ ምንም አልተናገረም። የዚያ ልጅ እናትም ለቅዱስ ዮሐንስ ወንጌላዊ ሰገደችና ልጄን ይቅር ትለው ዘንድ በምታመልክበት በእግዚአብሔር ስም አምልሃለሁ አለችው። ቅዱስ ዮሐንስም በቀኝ እጁ ይዞ በእግዚአብሔር ስም አዝሃለሁ፣ አንተ ጎልማሳ ከዚህ ሞት ተነሳ አለው። እሱም የዳነ ሆኖ ፈጣሪው እግዚአብሔርን አመሰገነ። ወንጌላዊ ቅዱስ ዮሐንስም ገሰጻቸው፣ አስተማራቸው። በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። አይሁድ ግን በወልደ ነጎድጓድ ቅዱስ ዮሐንስ ላይ እንደ ተሳሉ ውሾች ተነሱ፣ ሊገድሉትም ይወዳሉ። ዲዮስቆርዶስም ከእጃቸው አዳነው። ሐሪት አገር ከምትባል ከዚያችን ቦታ ወጣን። በዚያችን ቦታ 12 ዓመት ታሞ የተኛ አንድ ሰው ነበር። በእግሩም መቆም አይችልም ነበር። ቅዱስ ዮሐንስ ወንጌላዊን ባየው ጊዜ በታላቅ ቃል አሰምቶ ተናገረ። ሐዋርያ ቅዱስ ዮሐንስ ሆይ ይቅር በለኝ እያለ ተናገረ። ቅዱስ ዮሐንስም የዚያን ሰው ሃይማኖቱን ባየ ጊዜ በጌታችን በኢየሱስ ክርስቶስ ስም ተነሳ አለው። ከዚያ በኋላ ያ ሰው እግዚአብሔርን እያመሰገነ በዚያች ሰዓት ፈጥኖ ተነሳ።
ሰይጣንና በአርዳሚስ የሚኖሩት ግን ቅዱስ ዮሐንስ ወንጌላዊ ያደረገውን ድንቅ ሥራ ባዩ ጊዜ በሰው አምሳል ተመስሎ ከንጉሥ ባለሟሎች ከእሱም ጋር መጽሐፉ ነበር ግልጥ በሆነ ቦታ ውስጥ ተቀምጦ አለቀሰ። ሲያለቅስም ንጉሡን ከሚከተሉት 2 ሰዎች አለፉ። ንጉሡንም በዚያች ውስጥ ባዩት ጊዜ ወደ እርሱ ቀርበው አንተ ተወዳጅ ሰው ሆይ ሰላምታ ይገባሃል፣ ምን ያስለቅስሃል? አሉት። እርሱም የሚያጠፉበትን መጽሐፍ አሳያቸው። ይህችም መጽሐፍም አልሆነች፣ ነገር ግን ይህች መጽሐፍ ከሰይጣን ጥበብ ናት እንጂ አላቸው። ይህ ምንድን ነው? የምታለቅሰው ሥራስ ምንድን ነው? በዚህ በብላሽ አላፊና ጠፊ በሆነ ዓለም እስክንሞትበት ድረስ በሥጋ ሕይወት እኛ ወደምንኖርበት ወደዚህ ቦታ ማን አመጣህ? አሉት። እሱም ልቅሶውንና ጩኸቱን አበዛ። እኔ ምንድን ነኝ? ታላቅ ችግረኛ አይደለሁምን? ወደ ሕይወት ለመሄድ ችሎታ የለኝም። ለእናንተ ችሎታ ቢሆንላችሁ ሥራዬን አሳውቃችሁ ዘንድ ነው አላቸው። እነሱም እኛስ እንችላለን አሉት። እሱም ለሞትና ለሕይወት ሰውነታችሁን ስለ እኔ ያሳልፋችሁ እስከምትሰጡ ድረስ በታላቁ አርዳሚስ ማሉልኝ። ከመጀመሪያ እስከ መጨረሻ የምሠራውን እምጥንቱ እስከ ተፍጻሜቱ ወእቶሙኒ መሃሉ ሎቱ ከመይኩን ከማሁ በኩሉ ግብሩ ሥራዬን አመለክታችኋለሁ አላቸው። እነሱም በሥራው ሁሉ እንደዚህ ይሆን ዘንድ ማሉለት። እሱም በመጀመሪያ ጊዜ መጽሐፍን በምሳሌ እንዳደረገላቸው እንደገና ወርቅ የተመላ የሆነ ታላቅ የውሃ አቅማዳን አስመሰላቸው። ከእኔ ጋር ስለደከማችሁ ፈንታ ይህንን ወርቅ እኔ እሰጣችኋለሁ አላቸው። እነሱም ሥራዎችህን ገለጥልን፣ እኛም እንሠራልሃለን አሉት። አንተ ድካም የሌለብህ ብርቱ ሰው ነህና። እሱ ግን እኔም ከእናንተ ጋር ከቂሳርያ አገር ነኝ፣ አገሬም ይህች ፍልስጤም ናት። እኔ ከንጉሡ ከቤቱ ልጆችም ወገን ነኝ። ከኢየሩሳሌም 2 ጠንቋዮች ሰጠኝ። ከእነርሱም የአንዱ ስም ዮሐንስ፣ የሁለተኛው ስም አብሮኮሮስ ይባላል። እኔም ተቀብዬ ወደ ማረሚያ ቤት ጨመርኋቸው። በአራተኛይቱ ቀን ስለ እኔ አገሩን ሹማምንት ፈለጉ። ወደዚያች አገር ንጉሥም አደረሷቸው አላቸው። የሥራቸውንም ክፋት ጠየቀ፣ ተረዳ። ለሞት እንደሚያደርስ ዋጋቸው መጠን ይገዟቸው ዘንድ ሹማምንት እስኪሰበሰቡ ድረስ ወደ ግዞት ቤት አስገባቸው ዘንድ አዘዘኝ። እንዳዘዘኝም በወሰድኳቸው ጊዜ ስደክም በግዞት ቤት ውስጥ ከእስራታቸው አመለጡኝ። ሥራቸውንም ለሹማምንት በተናገርሁ ጊዜ በእኔ ላይ ይቅርታ አደረጉ። ሂድና ምስኪን ፈልግ፣ ባታገኘው ግን ክፉ ሞትን እንደምትሞት እወቅ። ዳግመኛም ባታገኘው ወደ እኔ አትመጣም፣ በአገሮች እስከምትዞር ድረስ አሉኝ። አሁንም ያንን ወርቅ አመጣላቸውና እነሆ ንጉሥ መንገዳችንን እንዲጠብቅ አደረገላቸው። በዚህ አገር ውስጥ እንዳሉ ብዙ ሰዎች ተናገሩ። ስለዚህም ነገር እነሱም ፈለግኋቸው። እሱም እያለቀሰ እንደዚህ እያለ ሰውነቴን ልጆቼንና ቤቴን ስለተውሁ እነሆ እኔ በባዕድ አገር መጻተኛ ነኝ። የተወደዳችሁ በእኔ በመጻተኛው ላይ ማልዳችኋለሁ አለ። እነዚያም የንጉሡ አገልጋዮች እንደዚህ አሉት፣ ሰውዬ ሆይ አትዘን፣ በዚህ ሀገር መተተኛ የለምን? እያሉ ጠየቁት። በመተታቸው ከዚህ ቦታ እንዳይሸሹ አሁን እኔ እፈራለሁ አላቸው። ነገር ግን እነግራችኋለሁ፣ ባገኛችኋቸው ጊዜ ሰዎች ከማያውቁት ድብቅ ቦታ ውስጥ አደርግላችኋለሁ። ያን ወርቅም ትወስዳላችሁ። እነሱንም እንደዚህ በሏቸው፣ ብትገድሏቸውም አይቻላችሁም በሏቸው። አንተም ወደ አገርህ ትመለስ ዘንድ ይሻላል፣ ፍጹምን ይዛቸው ዘንድ ከአንተ ጋር ወደ ቤት እንወስዳቸው ዘንድ። ወደ አገሬ መመለስ፣ ወደ ቤት መግባት፣ ወደ ዘመዶችን መመለስ አያሳዝነኝምና ግደሏቸው አላቸው። የሐዋርያው ቅዱስ ዮሐንስ ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከተከታተሉት ከሁሉም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ለእግዚአብሔር አምላካችን ክብርና ምስጋና ይግባውና ወንጌላዊው ቅዱስ ዮሐንስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ከሁሉም ሕዝበ ክርስቲያን ጋር ከሁላችንም የጥምቀት ልጆች ጋር ይሁን ለዘለዓለሙ አሜን። በእውነት ወልደ ነጎድጓድ ቅዱስ ዮሐንስ ያየው ተአምር ይህ ነው። ከዕለታት አንድ ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ድንቅ ሥራ አየ። እነሱ ካዩ በኋላ በሰማይ ታላቅ ተአምር አየው። ፀሐይን የለበሰች ጨረቃም ከእግሯ በታች የሆነች አንዲት ሴት አየው።
ከዋክብትም የራሱ አክሊል ሆነው 12ቱ ከዋክብት በፊቷና በኋላዋ ሆነው አየው ብሎ ተናገረ። ጌታና ብሩክ የሚሆን የእግዚአብሔር አብ ልጅ ኢየሱስ ክርስቶስ በእንጨት መስቀል ተሰቅሎ አምላክን ከወለደች ከድንግል ማርያም ጋር ያየው ቅዱስ ዮሐንስ ወልደ ነጎድጓድ ይህ ነው። እናቱን ቅድስት ድንግል ማርያምን እነሆ ልጅሽ አላት። በዚህ ዓለምም በዚያኛው ዓለምም ሁልጊዜ የሚወደው ደቀ መዝሙሩን ቅዱስ ዮሐንስንም አምላክን የወለደች ድንግል ማርያም እነኋት እናትህ አለው። ሰውን ከማፍቀሩ ብዛት የተነሳ ወንጌላዊውና ሐዋርያው የሚሆን ቅዱስ ዮሐንስን የእናቱ የድንግል ማርያም ልጅ ብሎ ሰየመው። ቅዱስ ዮሐንስም ሰማይና ምድርን በፈጠረ በእግዚአብሔር ዘንድ ብሩክ ተማሪ ሲሆን በዚህ ዓለም ሞትን እንዳያይ ፈጣሪው እግዚአብሔር ቃል ኪዳን ገብቶለታልና ይኸውም የፍጥረት ሁሉ አምላክ ነው። አምላክን የወለደች ፀሐይን የተጎናጸፈች ጨረቃ በእግሯ በታች የሆነችላት ከዋክብትም የራሱ አክሊል ሆነው የተዘጋጁላት የቅድስት ድንግል ማርያም ተአምር የተሸለመች ሆና ያያት ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ይህ ነው። ፀሐይም በጥበባት መግቢያ በአዳራሾችም በድንኳኖችም በዳሶችም በአጎበሮችም እንደምንደብቀው እንደዚህ ዓለም ፀሐይ አይደለም። ፀሐይን የለበሰችውም አምላክን በድንጋሌ ሥጋ በድንጋሌ ነፍስ የወለደችው እመቤታችን ቅድስት ድንግል ማርያም ናት። ይኸውም በኪሩቤልና በሱራፊል ላይ ተቀምጦ እስከ ወንዞች የሚመለከተው አምላካችን ነው። በሥላሴ ስም የተባረካችሁ የወንጌል ልጆች ወንድም እህቶቼ ሆይ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም የተደረገውን ተአምር አያችሁ፣ ሰማችሁ። ከዚህ ተአምር የሚበልጠው ወልደ ነጎድጓድ ቅዱስ ዮሐንስ ያየው ነው። የተሰወሩትን ያየ በጌታው አጠገብ የተቀመጠ ነቢይ ካህንና ሐዋርያ እንደመሆኑ መጠን በድንጋሌ ሥጋ በድንጋሌ ነፍስ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን የሽልማቷን ጌጥ ያየ የጌታ ወዳጅ ሐዋርያው ቅዱስ ዮሐንስ። እንደዚህ አይነት ሽልማት ለማን ተሰጠ? ከአዳምና ከሔዋን ልጆች በድንጋሌ ሥጋ በድንጋሌ ነፍስ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ብቻ በቀር። አምላክን በሥጋ ብቻዋን እንደወለደችው እንደዚሁም አምላክን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ እንደወለደችው ሁሉ የሽልማቷ ጌጥ እንደዚሁ የሰለጠነ ነው። ለክብሯም የሚስተካከላት የለም፣ ከመላእክትም ከሰውም ፍጥረት ሁሉ እጅግ ልዕልት ናትና። ፀሐይ ልብሷ ጨረቃ ከእግሯ በታች ከዋክብትም የራሷ አክሊል ፀሐይን ለብሳ ጨረቃ ከእግሯ በታች ሆና ከራሷ ላይም አክሊልን ተቀዳጅታ የታየች የዓለም ሁሉ ንግሥት ከሆነች አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም በቀር ሌላ ሴት ወዴት አለች? ወዴትስ ታየች? እነሆ የዓለሙ ጌጣጌጥ ሽልማት የቀንም የሌሊትም ተፈጸመ ተመለሰ፣ ዓለሙ ሁሉ ስለ እሷ ተፈጥሯልና። በዚህ ዓለም ሕይወቱ ከሰው ወገን በቀንም በሌሊትም የሚሸጋገር የለም። ስለዚህ የዓለም ሁሉ እመቤትና ንግሥት የሆነች እመቤታችን ቅድስት ድንግል ማርያም ታይታለችና በዚህ ዓለም በሚኖሩ በሰዎችና በቅዱሳን መላእክት አንደበት በዚህ ዓለምም በሚመጣው ዓለምም ምስጋናዋ የማይቋረጥ ነው። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህንን ጸሎት ከተከታተሉት ከሁሉም ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኪሮስ፣ ወለተ እግዚአብሔር፣ ቀጸላ ማርያም፣ ወለተ ማርያም፣ ገብረ መድን፣ ወለተ ቂርቆስ፣ ወለተ ኪዳን፣ ወለተ ኢየሱስ፣ ወለተ ትንሣኤ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ኢየሱስ፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ይመር፣ ተፈሪ፣ መካሻ፣ ብርቄ፣ ባቢ፣ አመተ ማርያም፣ ገብረ ኢየሱስ፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ጻድቅ፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሰማያት፣ ወለተ ሚካኤል፣ ወለተ ኪዳንና ወለተ ጊዮርጊስ
ወለተ ማርያም ገብረ ኢየሱስ፣ አስካለ ማርያም እህተ ማርያም፣ ፍቅርተ ማርያም ሀብተ ጊዮርጊስ ኃይለ ሥላሴ ተክለ ኢየሱስ፣ ፍቅርተ ማርያም እና ወለተ መስቀል፣ ወለተ መድን ጽጌ ማርያም ሀብተ ማርያም፣ ወለተ ሕይወት ሰሊና፣ ወለተ ትንሣኤ ዮሐና፣ ንግሥቲ አዜብ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ፣ ወልደ ገብርኤል ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ፣ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ፣ ወለተ ማርያም ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን ፍሬ ወይኒ፣ ብርሃነ መስቀል ኤልሳቤጥ፣ አስቴር ወለተ ገነት፣ ሳሙኤል ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወለተ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ አቤል፣ ወልደ ብሩክ፣ ፍቅርተ ማርያም፣ ወለተ ሰንበት፣ ወለተ ሰንበትና ወለተ ጻድቅ፣ አጸደ ማርያም፣ ሁለተ ማርያም፣ አጸደ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ወለተ ኢየሱስ፣ ወልደ ሥላሴ፣ ወለተ ገብርኤል፣ ሕንፃ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ኃይለ ጊዮርጊስ፣ ወለተ አማኑኤል፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት